ወዳጆች አንድ የፓኪስታን ትንሽዬ ልጅ በጎችን ስታሰማራ ሳታውቅ የህንድ ድንበር ስትሻገር ወታደሮች አዩአትና ወዲያውኑ አቆሟት። ወደፊት ከሄድሽ ጥይት ሊተኮስ ይችላልም አሏት። አንደኛው ታጣቂም እሷ የፓኪስታን ነች ያዟትና ወደ ጣቢያ እንውሰዳትም አሉ። ልጅቷ በፍርሃት የተነሳ እዚያው ደነገጠች። ያን ጊዜ ሌላ ወታደር መጣና አታፍሩም እንዴ አንዲት ትንሽ ልጅን እንደ ወንጀለኛ ትመለከታላችሁ አላቸው። ግን ማንም አልሰማውም ነበር። ከዚያም በዚህ ልጅቷ ላይ የተከሰተው ነገር ልባችሁን ይነካል። ወደ ቪዲዮ ከመቀጠላችን በፊት አንድ ትንሽ ጥያቄ አለ። እባክዎ ይህን ቪዲዮ እስከ መጨረሻ ያዳምጡ። ቪዲዮንም ላይክ በማድረግ እንጀምረው። ከሰዓት በኋላ የሚንቀለቀል ፀሐይ የሂንድ ፓኪስታን ድንበር የበረሃው አሸዋ እሳት የሚተፋ ይመስል ነበር። የንፋስ ጅረቶች እንደ ትኩስ ፍም ፊት ላይ ይመቱና ሰውነትን ያቃጥላሉ። አሸዋማ ሽቦዎች፣ በረሃማ ሰፈር፣ ከፍ ባሉ ኬላዎች የሚጠበቁ ወታደሮች ጠመንጃዎች በትከሻቸው ላይም ተንጠልጥለዋል። አይኖቻቸው ንቁ ናቸው። ራቅ እስከሚለው ጸጥታ ብቻ ነው። አልፎ አልፎ የግመሎች የደወል ድምፅና በንፋስ የሚበር የአሸዋ ጩኸት ብቻ ይሰማ ነበር። ያን ጊዜ በድንገት የአንድ ወታደር አይን ድንበር ማዶ ላይ ወደቀ። ሄይ እዛ ተመልከቱ! በድምፁም ጥንቃቄ ነበር። የቀሩት ወታደሮች ወዲያውኑ ነቁ። ከሩቅ መንጋ እየታየ ነበር። የበጎች መንጋ ቀስ በቀስ ወደ ድንበሩ እየተጠጋ ነበር እና ከኋላቸው ትንሽ ጥላ፣ ትንሽ ቁመት ያለው አካል በእጇ ደካማ በትር የያዘች ዕድሜዋ ቢበዛ 10 ዓመትም ይሆናል። የወታደሮች ጆሮም ቆሙ። በድንበር ላይ የሚደረግ ማንኛውም እንቅስቃሴ በጥርጣሬ ውስጥ ነው። ማነች ይች ልጅ? የማንኛውም ሴራ አካል ነችም አሉ። ወታደሮቹ ወዲያውኑ ከበቧት። ቁሚ፣ እዚያው ቁሚ የሚል አንድ ነጎድጓድ ያለ ድምፅ በአየር ላይ አስተጋባ። ልጅቱም ደነገጠች። የሚንቀጠቀጠው ከንፈሯም ተንቀሳቀሰ። እኔ መንገዴ ጠፍቶብኝ ነው። ወታደሮች በጥርጣሬ ተመለከቷት። መንገድሽ ጠፋብሽ? እዚህ ድንበር ላይ የልጅቷ አይኖች በእንባ ፈሰሱ። በትሯን አጥብቃ ያዘችና በጎችን ስጠብቅ ወደዚህ መጣው። ድምጿም ንጹህ ነበር፣ ግን ወታደሮቹ አላመኑም። ይህ ምን ሊሆን እንደሚችል ማን ያውቃል? ንጹህ መስለው የሚላኩ ሰላዮች ሊኖሩ ይችላሉ። አንድ ወታደር ቀስ ብሎ ያዛትና ወደ ኬላ ወሰዳት። ሌላኛው ትዕዛዝ በሚመስል ድምፅም ተናገረ። ልጅቷም ደነገጠች። በትንንሽ እርምጃዎች ወደ ኋላ ተመለሱ። አይ ልቀቀኝ፣ እናት እየጠበቀችኝ ይሆናልም አለችው። ግን ወታደሮች ከሁሉም አቅጣጫ ከበቧት። ልጅቷ አሁን በጩኸት እያለቀሰች ነበር። የበጎች መንጋ ተበትኖ በድንበሩ አሸዋ ላይም ተዘርግቷል። በጥቂት ደቂቃዎች ውስጥ ወታደሮች ይዘዋት ወደ ኬላው እየወሰዷት ነበር። ትንሽዬ የእጅ አንጋዋ በጠነከሩ መዳፎች ተይዞ ነበር። የጮኸች ምንም አላደረኩም፣ ወደ ቤት መሄድ እፈልጋለሁ፣ እናቴ ታማለች ትልም ነበር። ግን የጠነከረ ዲሲፕሊን ባላቸው ወታደሮች ፊት ላይ ምንም አይነት ልስላሴ አልታየም። ለእነሱ በድንበር ላይ የሚደረግ እያንዳንዱ እርምጃ ከአገሪቱ ደህንነት ጋር የተያዘ ነበር። ልጅቷ እየተጎተተች ወደ ውስጥ ገባች። ጉንጮች በእንባም ረጥበዋል። ያን ጊዜ ከፊት ለፊቱ ከፍ ያለ ድምፅ ማስተጋባ። ይህ ሁሉ ምንድን ነው? ካፒቴን አሮን ሲንግ ከበሩ ወጣ። የ35 ዓመትም ሰው ነው። ረባዳማ ፊት፣ ስለታማ አይኖቹ፣ በትከሻው ላይ የሚያብረቀርቁ ኮከቦች፣ ዲሲፕሊንና ጥንካሬ ሌላ ስሙም ነበር። ግን በልቡ ውስጥ ያልተነከረ ስቃይ ተደብቆ ነበር። ወታደሮቹ ወዲያውኑ ሰላምታ ሰጡ። አለቃ፣ ይህች ልጅ ድንበሩን ተሻግራ መጥታለች። የፓኪስታንም ትመስላለች። ሰላይ ሆና ተልካ ሊሆን ይችላል ብለን ጠረጥራለንም አሉ። የአሩን አይኖች በልጅቷ ላይ ወደቀ። ትንሽዬዋ ነፍሷ እየተንቀጠቀጠም ነበር። በሁለት እጆቹ እንባዋን ስትጠርቅ የአሩን ግንባር ተኮማተረ። በንዴትም ጮኸ። አታፍሩም እንዴ? ይህች ንጹህ ነች። በ10 ዓመት ልጅ ውስጥ አሸባሪነት እንዴት ታያላችሁ? ወታደሮች ዝም አሉ። ለመናገር የደፈረ ግን አልነበረም። አሩን ወደ ልጅቷ ተጠጋ። ድምፁን አለዘበ። ልጅ አትፍሪ፣ ንገሪ፣ እዚህ እንዴት ልትመጪ ቻልሽም አላት። ልጅቷ ተንበታበተችና ከዚያም በተሰበረ ድምፅ ተናገረች። ስሜ ሳይራ ነው። ከፓኪስታን ከደህንክ መንደር መጣው። በጎች ስጠብቅ መንገዴን ስቼ ነው አለችው። አሩን በጥልቅ ተነፈሰ። የልጅቷን አይንም ተመለከተ። ፍርሃት ነበር፣ ግን ውሸት አልነበረም። አሩን ቀስ ብሎ ጀርባውን መታ። እሺ አትጨንቂ፣ ምንም አይደርስብሽም፣ በደህና መልስሻለን። የሳይራ አይኖች እንባ ማፍሰስም ቀጠሉ። ግን የአሩን ቃላት ትንሽ ሰላም ሰጧት። አሩን ወታደሮቹን አዘዘ። ምንም ጉዳት እንዳይደርስባት እንድታርፍ ከዱለት። ተጨማሪም ውሃ ስጧት። አንድ ወታደር እየተንተባተበ ግን አለቃ ከላይ ትዕዛዝ ብሎ መናገር እንደጀመረ የአሩን ድምፅ ማስተጋባ። ትዕዛዙን የምሰጠው እኔ ነኝ። እናም ስሙን፣ ይህች ልጅ ነች፣ ጠላት አይደለችም። ዝምታም ነገሰ። ወታደሮች አንገታቸውን ደፉ። ሳይራ ትንሽ ክፍል ውስጥም ተቀመጠች። ወታደሮቹ ውሃ ይዘው መጡ። በሚንቀጠቀጥ እጆቿ ብርጭቆውን ይዛ ቀስ ብላም ጠጣች። ሳይራ በዝምታ ተቀምጣለች። እንባዋ አሁንም አላቆመም ነበር። ከፊት ለፊቷ ያለው ብርጭቆ ግማሽም ተሞልቷል። ግን የሚንቀጠቀጠው እጆቹ አሁንም በትሯን አጥብቆ ይዞ ነበር። ያ እንጨት ብቸኛዋ መሸሸጊያ እንደሆነ በውጭ በኬላው ላይ የወታደሮች ድምፅ ማስተጋባ።
አለቃ ልጅቷ እውነት እየተናገረች እንደሆነ ወይም ሴራ እንደሆነች አናውቅም። አዎ የፓኪስታን ሰዎች እንደዚህ ያለ ዘዴዎችን ይጠቀማሉ፣ ግን በጣም ንጹህ ትመስላለች፣ ልትዋሽ ትችላለች እንዲም አሉ። ካፕቴን አሩን ከሩቅ ሁሉን ነገር እየሰማ ነበር። በልቡ ውስጥ ጦርነት እየተካሄደ ነበር፣ የኃላፊነትና የሰብአዊነት ጦርነት። በበረሃ መካከል ያለች ትንሽዬ መንደር፣ ጥሬ ቤቶች፣ የተሰበሩ አልጋዎችና ከነዚያ ቤቶች በአንዱ ውስጥ የሳይራ ቤት በሩ ላይ የተቀመጠች ደካማና ታማሚ ሴት። የሳይራ እናት ፊቷ ላይ ድካም አለ። ውስጥ ባለው ምድጃ ላይ አንድ ነገር እየፈላ ነው። ቀጭን የሽምብራ ውሃ ብቻ ነበር። ሳይራ እየሮጠች ትመጣለች። ፊቷ ላይ ንጹህ ፈገግታም አለ። እማዬ ተመልከቺ፣ ዛሬ በጎቹን በጣም ሩቅ ወስጄ ነበር። ሳር አገኙና በልተው ጠገቡ። እናት ፈገግ አለች። ከዚያም ቀስ ብላ ስታስል ልጄ በጣም ትንሽ ነሽ፣ ሆኖም የቤት ሸክም ትሸከሚያለሽ። ሳይራ እየሳቀች እማዬ፣ አባዬ በእርሻ ቦታዎች ይሰራል፣ አንቺ መስራት አያስፈልግሽም፣ እኔ ያለው ሁሉንም እኔ እሰራለሁም አለች። ግን በዓይኗ ውስጥ የተደበቀ ፍርሃት ሌላ ነገር ተናገረ። አባቷ ቀኑን ሙሉ በሌሎች እርሻዎች ውስጥም ይሰራል። የቀን ገቢው ለሁለት እንጀራ ብቻ በቂ አልነበረም። አንዳንድ ጊዜ ምግብ ያገኛል፣ አንዳንድ ጊዜ ደግሞ በረሃብ ይተኛል። ሳይራ ብዙውን ጊዜ በጎቹን በመሸጥ ቤተሰቧን የማስተዳደር ህልም አላት። ግን እነዚያ በጎች ከሌሉ ምንም እንደሌላትም ታውቃለች። አንድ ወታደር ምግብ ይዞ መጣ፣ በሳህን ውስጥ እንጀራና ሽምብራ። ሳይራ በፍርሃት ወደ ኋላ ትመለሳለች። ወታደሩ እየሳቀ ምግቡን መፍራት የለብሽም፣ መርዝ አይደለም፣ የኛ እንጀራ ነው ቢም አላት። ቀስ ብሎ ሳህኑን አስቀምጦ ወጣ። ሳይራ ሳህኑን ትመለከታለች። ጥቂት ቆይታም ታስባለች። ከዚያም በሚንቀጠቀጥ እጆቿ እንጀራውንም ታነሳለች። ትንንሽ ጉርቻዎችንም ትበላለች። ስትበላ እንባ ከዓይኖቿ ይንጠባጠባል። በውጭ በኬላው ላይ ሁለት ወታደሮች ተቀምጠው ያወራሉ። አንዱ ለምን አለቃ እንደዚህ አይነት ትኩረት እንደሰጣት አላውቅም፣ ከሁሉም በኋላ ከፓኪስታን የመጣች ነችም አለ። ሌላኛው ወታደር ትንሽ ልቡ ለስላሳ ነበር። ግን እሷ እኮ ልጅ ነች፣ ምን ያህል እንደፈራች አታዩም አለው። የመጀመሪያው ወታደሩ እየሳቀ የፍርሃት ድራማ ሊሆን ይችላል፣ ከኋላ ያለው እቅድ ማን ያውቃል አለ። በንግግራቸው መካከል ካፕቴን አሩን መጣ። አይኖቹ በንዴትም ተሞልቷል። እንዳልኳችሁ እሷ ልጅ ነች፣ ከዚህ በላይ ምንም ማለት አያስፈልግም። ወታደሮች ወዲያውኑ ዝም አሉ። የሌሊቱ ጸጥታ ሌሊቱ ጠልቋል። ሳይራ ክፍል ውስጥ ጥግ ላይ ተጠምጥማ ለመተኛት እየሞከረች ነበር፣ ግን አይኖቿ እንቅልፍ አልነበረውም። አይኖቿን በጨፈነች ቁጥር የእናቷ ፊትም ይመጣል። ልጄ ወደ ቤት ለመመለስ እንዳዘገይ ትደነግጣለች። አይኖቿንም ትከፍታለች። በሌላ ክፍል ውስጥ አሮን ተቀምጦ ነበር። ካርታው በጠረጴዛ ላይም ተዘርግቷል፣ ግን እይታ በካርታው ላይ አልነበረም። ስለ ሳይራ ብቻ እያሰበ ነበር። በልብ ውስጥ መነቃነቅ ነበር። ይህን ንጹህ ልጅ ስላየ የእህቱን ትዝታ አስታወሰ። በዚያው ድንበር ላይ ስትጫወት ወደ ፓኪስታን ሄደችው እህቱንና በጭራሽ አልተመለሰችም። አሩን ጡንቻውን አጠበቀና ያኔ እሷን ማስቆም በቻልኩ ኖሮ ሳይራ የበጎቹን ተከትላ ወደ ድንበር መጣ ነበር። ግን የአሩን እህት ፓኪስታኖች እንድትመለስ አልፈቀዱላትም። በወታደር ልብ ውስጥ የነበረው ቁስል ዛሬ በዚህች ንጹህ ልጅ እየተፈወሰ ይመስላል። በማግስቱ ጠዋት ወታደሮች የጠዋት ሻይ እየጠጡ ነበር። ሳይራ ከክፍሉ ወጣች። በትንሽ አይኖቿ ውስጥ ፍርሃት አሁንም ነበር። አንድ ወታደር ፈገግ ብሎ ይህንን ብስኩት ቢም አላት። ሳይራ እየፈራች ልትወስድ ስትል ቀስ በቀስ ፊቷ ላይ ትንሽ ፈገግታ መጣ። አሮን ከሩቅ ሆኖ ሁሉንም ነገር ይመለከት ነበር። በከንፈሮቹ ላይ የዋህ ፈገግታ መጣ። በልጅቷ ፊት ላይ ፍርሃት አሁንም ነበር፣ ግን ንጽህናዋ በጣም እውነተኛ ስለነበረ የአሮን ልብ ደጋግሞ እየለሰለሰ ነበር። ሳይራ ቀስ በቀስም ወጣች። በእጇ ያቺን አሮጌ የእንጨት በትር ይዛለች። አንድ ወታደር በቀልድ አረ ተነሺ፣ እዚህም በጎችን ትፈልጊያለሽ እንዲም አላት። ሌሎች ወታደሮች በቀስታ ሳቁ፣ ግን ሳይራ ዝም አለች። አይኖቿ ራቅ ወዳለ ስፍራ እየተመለከተ ነበር። አሮን ይህንን አስተዋለ። ቀስ ብሎ ወደ እሷ ሄደና ልጄ ምን እያየሽ ነው አላት። ሳይራ ቀስ ብላ ተናገረች። ያ ፀሐይ አለችው። እናቴ ፀሐይ ስትወጣ አላህ አዲስ ተስፋ እንደሚልክ ትናገራለች። የአሮን ልብም ቀለጠ። በጥልቅ እየተነፈሰና በልቡ እንዴት ንጹህ ልጅ ነች እና እንዴት ጥልቅ ነገሮችን ትናገራለች ብሎም አሰበ። የሳይራ ንጹህ ቃላት የአሮንን ልብ እየነኩት ነበር። ግን እነዛ ቃላቶች የድሮ ቁስሎቹንም ቀላቀሉበት። በእህቱ መጥፋት ምክንያት የተፈጠሩ ቁስሎች፣ የራጃስታን ትንሽ መንደር። ግን አሩን ያን ጊዜ ትንሽ ልጅ ነበር። ከሱ ጋር ትንሿ እህቱ ሚራ ነበረች። ነጭ ፊት፣ ደስተኛ፣ በአይኖቿ ውስጥ ህልሞችም ነበሩ። አሮንና ሚራ ሰዓታት በሰዓታት አሸዋ ላይ ይጫወታሉ። አንዳንድ ጊዜ በአዋራው ላይ ይንገላቱና ይጫወቱ ነበር። ከሱ ጋር ትንሿ እህቱ ሚራ ነበረች። ነጭ ፊቷ፣ ደስተኛ፣ በአይኖቿ ውስጥ ህልሞችም ነበሩ። አሮንና ሚራ በሰዓታት አሸዋ ላይ ይጫወታሉ። አንዳንድ ጊዜ ካይታ ያበሩ ነበር። አንዳንድ ጊዜ በግመል ይጋልባሉ። አንዳንድ ጊዜ ደግሞ የአሸዋ ቤተ መንግስት ይገነባሉ። እናታቸው ሁል ጊዜ እየሳቀች
አሮን አድገህ ወታደር ትሆናለህ እና ሚራ የአንበሳ ዋህትም ትሆናለህ ትለውም ነበር። አሮን በኩራት ደረቱን ይፈተልካል እና ሚራ በደስታም ትስቃለች። ግን ዕጣ ፈንታው ሌላ ነገር ፈለገ። አንድ ቀን ከመንደሩ አቅራቢያ ከድንበሩ አሸዋማ ሽቦ ማዶ አካባቢ የከበሮና የዘፈን ድምፅ ይሰማ ነበር። በፓኪስታን መንደር ውስጥ ሰርግም ነበር። ሚራም ግትር ሆነች። ወንድሜ እዚህ ጭፈራና ዘፈን አለ፣ ሄደን እኒም አለች። አሮን ገለጸላት። አይ ወደዛ መሄድ የለብሽም እዛ እኮ ድንበር ነውም አላት። ግን ሚራ ንጹህ ነበረች። ቀስ በቀስ ብቻዋን ወደዛ አቅጣጫም ሄደች። አሮን ከኋላዋ ሮጠ፣ ግን በጣም ዘግይቶ ነበር። አንዳንድ የፓኪስታን ጠባቂ ወታደሮችም ያዛት። አሮን ሚራ ሚራ ብሎም ጮኸ። ግን ከሽቦ ማዶ የቆሙ ጠንካራ ፊቶች፣ ሽጉጦችና ጩኸቶች ሁሉንም ድምፅ አፈኑት። ከዛ በኋላ ሚራ በጭራሽ አልተመለሰችም ነበር። አሮን እሷ እህቴ ነበረች፣ አጣኋት። ዛሬ ደግሞ ይቺ ሳይራ አለች። በሆነ መንገድ ያቺን ሚራ ታስታውሰኛለች ብሎም አሰበ። ሳይራ አሁን ከወታደሮች ጋር ትንሽ መግባባት ጀምራለች። አንዳንድ ጊዜ ብስኩትም ትበላለች። አንዳንድ ጊዜ በሻይ ጽዋ ውስጥ ወተትም ትጠይቃለች። የእሷ ንጹህ ተግባራት በወታደሮች ፊት ላይ ፈገግታ ያመጣል። አንዳንድ ወታደሮች እዚህ አትፈሪም ብሎ ጠየቀ። ሳይራ ቀስ ብላ እፈራለሁ፣ ግን እናቴ ጥሩ ሰዎች በሁሉም ቦታ አሉ ትልም ነበር። እነሱን መለየት ብቻ ነው የሚያስፈልገውም አለች። ይህንን ሲሰማ ሁሉም ወታደሮች ዝም አሉ። ምክንያቱም የልጅቷ ንጹህ ቃላት ልባቸውን ነክቶ ነበር። አሮን ከሩቅ ሆኖ ሁሉን ነገር እየሰማ ነበር። በፊቱ ላይ ያልተለመደ ሰላምና ሐዘን ሁለቱም ነበሩ። አሮን ብቻውን በኬላው ጣራ ላይ ተቀምጦ ነበር። ሳይራ በዝምታ ወደሱ መታ ተቀመጠች። ምንድነው? ለምን አዝነዋል? አለች። አሮን ደነገጠ። ፈገግታውን ለመደበቅም ሞከረ። ምንም አይደለም ልጄ፣ የድሮ ትዝታዎች ብቻ መጡብኝ። ሳይራ በንጽህነት እናት አለችህ ብለም ጠየቀች። የአሮን ጉሮሮም ታነቀ። አዎ ነበረች እና ትንሽ እህትም ነበረችኝ አለ። ሳይራ ደንግጣ እህትህ የት ነችም አለችው። አሮን በጥልቅ ተንፍሶ እዚያ ድንበር ማዶ ነው አላት። ሳይራ ዝም አለች። በዓይኖቿ ውስጥ ጥያቄዎች ነበሩ፣ ግን ምንም አልጠየቀችም። ቀስ ብላ የአሮንን እጅ ያዘችና የአሮን ዓይኖች እንባ ሊያፈሱ ተቃርበው ነበር፣ ግን አፈነችው። አሮን በጥልቅ ተነፈሰ። በዓይኖቹ ውስጥ የጠፋችው እህት ምስልም ታየ። ያው ንጹህ ፊት ነበር፣ ያው የሚንቀጠቀጥ ከንፈሮች፣ ያው ፍርሃትም ነበር። አሮን ወደ ሳይራ ዞሮ በለስላሳ ድምፅ ልጄ መፍራት የለብሽም፣ እዚህ ማንም አይጎዳሽም አላት። ሳይራ የተንቀጠቀጠች እጆቿን አጣመረችና እባክህ ወደ እናቴ ብቻ ላከኝ፣ እየጠበቀችኝ ይሆናልም አለች። የእሷ ንጹህነት የኬላውን ሁኔታ ለወጠው። በዚህ መካከል በሬዲዮ መልእክት መጣ። ካፕቴን አሮን ወዲያውኑ ወደ ዋናው መስሪያ ቤት ሪፖርት ያደረገ ከፍተኛ ባለስልጣን ስለ ልጅቷ ማውራት ይፈልጋል። አሮን ጉዳዩ ቀላል እንደማይሆንም ተረዳ። ሳይራንን ተመለከታትና ራሷን እየመታት ተጨነቂ፣ ምንም ቢሆን እኔ ደግፍሻለሁ አላት። ዋና መስሪያ ቤቱ እንደደረሰ ትልቁ መኮንን በጠንካራ ቃናም ተናገረ። ካፕቴን፣ በድንበር ላይ የተያዘች ልጅ ቀላል ጉዳይ አይደለም። ሰላዮች ሊሆን ይችላሉ። ልጅቷን ወዲያውኑ ለምርመራ ክፍል ማስረከብ አለብህም አሉት። አሮን ላቡ ወረደ። ነፍሱ ወደ ሰብአዊነት እያመዘነች ነበር። በለስላሳ ድምፅ አለቃ፣ እሷ ልጅ ነች እኮ የ10 ዓመት ንጹህ ልጅ ነች። በጥርጣሬ ሳይሆን በሰብአዊነት ልንመለከታት ይገባልም አለ። ክፍሉ በዝምታም ተዋጠ። ትልቁ መኮንን በንዴት ጠረጴዛውን መታ። ካፕቴን አሮን፣ የእርሱ ግዴታ ለሀገር ነው፣ ለስሜት አይደለም። ያስታውስ፣ በድንበር ላይ ምህረት ድክመት ነው አሉ። የአይሩን አይኖች እንባ ሞላባቸው። በውስጡ ዩኒፎርሙ በእርግጥ ሰው ከመሆን ያግደኛል፣ እህቴም እንደተያዘች ይህች ልጅም ሴራ ሰለባ ትሆናለች ብሎም አሰበ። በዚያው ቅጽበት ከውጭ ሳይራ ለቅሶ ድምፅ መጣ። ወደ እናቴ ላኩኝ። የአሮን ልብም ተሰበረ። አሁን ትልቅ ውሳኔ ማድረግ እንዳለበትም ተገነዘበ። የሕጉን መንገድ ይምረጥ ወይስ የሰብአዊነት? ሳይራ ውጭ በኬላውም ተቀምጣለች። በእጆቿ አይኖቿ እየጠረገች ወደ እናቴ መሄድ እፈልጋለሁ፣ ወደ ቤት መሄድ እፈልጋለሁ እያለች ደጋግማ ትናገራለች። የአሮን አይኖች በእንባ ተሞሉ። ልቡ ደጋግሞ እህቴ ብትሆን ምን አደርግ ነበር? እሷንም አጥቻታለሁ። ትልቁ መኮንን ለመጨረሻ ጊዜ አዘዘ። ካፕቴን አሮን፣ ልጅቷን ወዲያውኑ ለፓኪስታን ጦር አስረክብ። ይህ ትዕዛዝ ነው። አሮን በጥልቅ ተነፈሰ። እዛም ቆሞ አለቃ፣ ወታደር ነኝ፣ ግዴታዬን መወጣት የኔ ፋንታ ነው። ግን እኔም ሰው ነኝ እና ሰብአዊነትን መወጣት የነፍሴ ግዴታ ነው። ይህች ልጅ ጠላት አይደለችም። ወደ እናቷ አቅፍ መመለስ ብቻ ትፈልጋለች። እሷን መመለስ አገራችንን አደጋ ላይ የሚጥል ከሆነ ኃላፊነቱን ለመውሰድ ዝግጁ ነኝ አለ። ግን እስረኛ ካደረግናት ታሪኩ አይቀርልንም። ንግግሩ ሲጠናቀቅ ክፍሉ በዝምታ ተዋጠ። ትልቁ መኮንን ለጥቂት ጊዜ ዝም አለና ከዚያም በለስላሳ ድምፅ እሺ ካፒቴን፣ ለሰብአዊነት አንድ ድል እንሰጥሃለን። ልጅቷን ወደ ድንበሩ ሰዳት።
ግን አስታውስ የሆነ ስህተት ከተፈጠረ ሙሉ ኃላፊነት ያንተ ይሆናልም አለ። የአሩን አይኖች በእፎይታ በሩ። ምሽትም ነበር። አሸዋማ ሽቦዎች፣ ከፍ ያሉ ፖስቶችና በሁለቱም በኩል ወታደሮችም ነበሩ። አሩን የሳይራን እጅ ያዘ። ሳይራን እየፈራች እውነት ወደ እናቴ ትልከኛለህ ብላም ጠየቀች። አሩን ጎንበስ ብሎ ፈገግ አለ። አው ልጄ አሁን ብቻሽን አትሆኚም። ሁለቱም ቀስ በቀስ ወደ ሽቦዎቹ ተጠጉ። ከፓኪስታን በኩልም አንዳንድ መኮንኖች ነበሩ። መደበኛ ንግግሮች ተደረገ። የሳይራ አይኖች ያለ መቋረጥ እያበሩ ነበር። እግሯን በፓኪስታን መሬት ላይ እንዳስቀመጠች ከሩቅ እናቷ እየሮጠች መጣች። እያለቀሰች ሳይራን አቀፈቻት። መላው ትዕይንት እዛ የቆሙትን የበርካታ ወታደሮችን አይን በእንባ ፈሰሰ። ሳይራ ስትሄድ ዞራ አሩንን ተመለከተችና በትንሽ ድምፅ አንተ መልአክ ነህ፣ አላህ ይባርክህ አጎቴም አለችው። የአሩን ልብም ሞላ። ሰላምታ ሰጠና አንገቱንም ደፋ። በዛ ቀን አሩን ተረዳ። ድንበሮች አገሮችን ሊከፋፍሉ ይችላሉ፣ ግን ሰብአዊነት ልቦችን ያገናኛል። አንዳንድ ጊዜ የአንዲት ንጹህ ፈገግታ ድል ትሆናለች፣ ግን ጠመንጃዎችን ያሸንፋሉ። ታሪኩ ከተመቻችሁ ኮሜንት በማድረግ ይንገሩ። ይህን ቪዲዮ ከየት እንደተመለከቱ እንደሆነ ይግለጹ። የዛሬው ታሪካችን ይመስል ነበር። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።